ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ አርሰናል በሜዳው ወልቭስን የሚያስተናግድበት ጨዋታ ይሆናል። እንግዲህ አርሰናል በዚህ ጨዋታ ላይ ይሄ ጨዋታ የሚከብደው አይመስለኝም። ምናልባት አርሰናል በዚህ ሰዓት በጉዳት እየታመሰ ያለ ቲም ቢሆንም የዛሬው ጨዋታ ላይ ምን አይነት ፎርሜሽን ይዞ ይገባል የሚለውን እንመለከታለን። እስኪ በዛሬው ጨዋታ ላይ አርሰናል በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ያሳካሉ ከሚባሉ ቲሞች ውስጥ አንዱ ነው። ወልቭስ በአንጻሩ ይወርዳሉ ከሚባሉት ውስጥ አንዱና ዋነኛው ነው። ምክንያቱም አሁን ያለውበት ደረጃ ምን ያህል የወረደ እንደሆነ ተመልክተናል። በውድድሩ አጋማሽ ማለትም አጋማሽ ደርሷል። 15 የፕሪሚየር ሊግ ጨዋታዎች ተደርጓል። የዛሬው 16ኛ የፕሪሚየር ሊግ ጨዋታ ነው። በእነዚህም ውስጥ 2 ነጥቦችን ብቻ ይዞ ይገኛል። ወልቭስ ከብራይተን እና ከቶተንሃም ጋር ነው አቻ ተለያይቶ 2 ነጥቦችን ይዞ ነው። በሌላ በሁሉም ቲሞች ተሸንፏል። አርሰናል በአንጻሩ አንደኛ ደረጃ ላይ የሚገኝ ቲም ነው፣ 33 ነጥቦችን ሰብስቦ ማለት ነው። እና ይሄ ጨዋታ ለአርሰናል ብዙም የሚከብደው ጨዋታ አይሆንም፣ በሌላ መልኩ በጉዳት ካልሆነ በስተቀር ሁሉንም ይህንን ጨዋታ የማሸነፍ ግምት ለአርሰናል ይሰጣል። ካላቸው ወቅታዊ አቋም አንጻር አርሰናል የተሻለ ነው። አርሰናል በፕሪሚየር ሊጉ ባሳለፍነው ሳምንት በቪላ ፓርክ 2-1 ተሸንፎ እንደመጣ እናስታውሳለን። ከዛ በኋላ ክለብ ብሩጅን 3-0 በማሸነፍ ወደ አሸናፊነት ሜንታሊቲ የተመለሰበትን ጨዋታ 3-0 በማሸነፍ ተመልሷል። በዚህኛው ጨዋታ ወልቭስን ያሸንፋል ተብሎ ይጠበቃል እና አርሰናል በደንብ ሮቴት የሚያደርግበት ጨዋታ ይሆናል ተብሎ ይጠበቅ ነበረ። ነገር ግን ሁሉም ተጫዋቾች ጉዳት ላይ ከመሆናቸውም አንጻር አሁንም የቀረ ተጫዋቾችን ሮቴት ያደርጋል ተብሎ ይጠበቃል። እንደነ ራይስ እና ጁሪየን ቲምበር ያሉ ተጫዋቾች ምን ያህል አርሰናል ትልቅ ግልጋሎት እያደረጉ እንደሆነ ተመልክተናል። በደንብ ምርጥ ፎርም ላይ የሚገኙ እና ምናልባትም አሁን ላይ ከሚገኘው ራይት ባክ በኩል ምርጡ የፕሪሚየር ሊጉ ራይት ባክ ተጫዋች አንዱ የሆነው ጁሪየን ቲምበር እሱን ዛሬ ያሳርፋሉ ተብሎ ይጠበቅ ነበር። ነገር ግን የመስኩዌራ ጉዳት ምናልባትም በክለብ ብሩጅ የተጠቀሙትን ፎርሜሽን ይዞ ይገባሉ፣ እሱም ሌላ ጥያቄ ነው። ነገር ግን እንደ ኖርጋርድን ይጠቀማሉ ብዬ አላስብም። እንደ ጁሪየን ቲምበርን ነው ይጠቀማሉ ብዬ ማስበው። በራይት ባክ በኩል በጁሪየን ቲምበር በኩል ደግሞ እንደ ቤንጃሚን ዋይትን ይጠቀማሉ። ኢንካፔ እንዳለ ሆኖ ማለት ነው። ሴንተር ባክ አጣማሪ ኢንካፔ ይሆናል። በሌፍት ባክ በኩል የካላፊዮሪ በ5 ቢጫ ይህንን ጌም ስለሚያልፈው በሱ በኩል ሉዊስ ስኬሊን ይጠቀማል። መሀል ላይ ራይስን ግልጋሎት ምናልባትም ዛሬም ላያገኝ ይችላል፣ ሊያሳርፈው ይችላል። የድካም ስሜት ስላለ የክለብ ብሩጅን ጨዋታ መጫወት ይችላል። ነገር ግን ለማሳረፍ ተብሎ እሱን እንዳስቀመጠው እናስታውሳለን። ስለዚህ የጁሪየን ቲምበር ምናልባትም በክለብ ብሩጅ ስላረፈ በዚህኛው ጨዋታ ላይ በዛሬው ጨዋታ ቢሰለፍም ያን ያህል ከድካሙ ምናልባት ለማገገም የዛሬውንም ጨዋታ ቢያልፈው ኖርማል ይመስለኛል። የአርቴታ ውሳኔ ነው በእርግጥ እሱ እና መሀል ላይ የራይስ ነገር በጣም እሱም እንዳለው ምናልባትም ሊሰለፍም ላይሰለፍም ይችላል። አይ ቲንክ በእኔ በኩል የሚሰለፍ አይመስለኝም፣ ያን ያህል ሎድ ያለው ጨዋታ ስላልሆነ ማለት ነው። ወልቭስ አሁን ካለው አቋም አንጻር
ይህ ጨዋታ ምንም አይነት ሎድ ያለው አይመስለኝም። አርሰናል ይህንን ጨዋታ በጨዋታ ብልጫም የማሸነፍ ግምት ስላለው ማለት ነው። ሁሉም ግምት የሚሰጡት ለአርሰናል ስለሆነ ያው አርሰናል ይህንን ጨዋታ ብዙ ተጫዋቾችን በማሳረፍ ነጥቡን ያገኛል ተብሎ ይጠበቃል። እንደ ሌላ ደግሞ እንደነ ጄሱስ ምናምን ከጉዳታቸው የተመለሱ ተጫዋቾች ቢኖሩ በዛሬው ጨዋታ የሚጠቀሙ ይመስላል እነዚህ ተጫዋቾች። ጄሱስ ምናልባትም ከጉዳት ከመነሳቱ አንጻር የዛሬውን ጨዋታ ቤስት 11 ላይ ላይገባ ይችላል። ነገር ግን ተቀይሮ ይገባሉ እንደ እነሱ ያሉ ተጫዋቾች። ትሮዛርድ ጉዳት ላይ ከመሆኑ አንጻር የዛሬውን ጨዋታ ሊያሳርፈው ይችላል ተብሎ ይጠበቃል። እንደ ትሮዛርድ ያለ እንደዚህ አይነት ጨዋታዎች ላይ ተጫዋቾችን እረፍት ማሰጣቸው ከሆነ ምናልባት እንደነ ትልልቅ ጨዋታዎች ተደራራቢ ሆኖ ስለሚመጡ እነዚህን ተጫዋቾች ግልጋሎት ላታገኝ ትችላለህ። በጉዳትም በድካም ስሜትም በብዙ አይነት አንግል የጉዳት ስሜት ብቻ ሳይሆን እንደ የተጫዋች እንትን በተደጋጋሚ መጫወት ሃምስትሪንግ ያሉ ጉዳቶችን ስለሚያስከትል በእንደዚህ አይነት ወይ ተጫዋቾችን ልታጣ ትችላለህ። ሳምንታትም 2-3 ሳምንት ልታጣ ስለምትችል እንደዚህ አይነት ነገሮችን ማኔጅ የማድረግ ኃላፊነት ይኖርብሃል ማናጀር ስትሆን ማለት ነው። እና ስታፉም ይህንን ነገር ከግንዛቤ ማስገባት እንደነ ማርቲኔሊን ይጠቀማል ብዬ አስባለሁ። እኔ በኩል ማለት ነው። የማርቲኔሊን ቅያሪ ምናልባት ጋብርኤል ጂሰስ ሊሆን ይችላል ማለት ነው። እንደ ኦዲጋርድ ደግሞ ወደ ሪትሙ እንዲመለስ እንደ ክለብ ብሩጅ ላይ እንዳደረገው ምናልባትም የዛሬውን ጨዋታ ሊያስገባው ይችላል። እንደ ኤዚ ያለ ብዙ ትልልቅ ጨዋታዎችን የጀመረ ተጫዋች ምናልባት ዛሬም ሊያርፍ ይችላል። ካልሆነ ደግሞ ሁለቱንም አንድ ላይ ማጣመር የሚችልበት አጋጣሚ ይኖራል። ካልሆነ ዙቢሜንዲ ከሜሪኖ ጋር አጣምሮ ከኦዲጋርድ ጋር የሪያል ሶሲዳድ የሪያል ሶሲዳድን ጥምረት ክለብ ብሩጅ ላይ እንዳደረገው መልሶ ሊያመጣ ይችላል ማለት ነው። እና እነዚህ ጊዮኬሬሽ ደግሞ ፊት እስኪሆን ድረስ ግዴታ የምታጫውትበት አጋጣሚዎች ይኖራሉ። እና ጊዮኬሬሽን ደግሞ ምናልባትም ቲሙ ለጊዮኬሬሽ እንዲጫወት ከማድረግ አንጻር በጣም ትልቅ ስራ ይጠበቅበታል። ብዙ ጊዜ ብዙ እንትኖችን አይቻለሁ እና ጊዮኬሬሽ ይሻላል ጋብርኤል ጂሰስ ይሻላል ብሎ ብዙ ክርክሮችን በጥቂቱም ቢሆን እያነሱ ይገኛሉ። ሁለቱ ተጫዋቾች የተለያየ ፎርም ያላቸው ተጫዋቾች ከመሆናቸው አንጻር ምናልባትም አርቴታ መግለጫ ሰጥቶ ነበረ። ሁለቱ ተጫዋቾች የተለያየ የአስተዋጽኦ ያላቸው ተጫዋቾች ናቸው። ሁለቱም ተጫዋቾች ቡድን ውስጥ በመሆናቸው በጣም ደስተኛ ነኝ ብሏል። እና እኚህን ተጫዋቾች በምን አይነት መልኩ ይጠቀማል የሚለው የእሱ የስታፉ ጉዳይ ይሆናል። ነገር ግን እንደነ ጊዮኬሬሽ ያለ አጥቂ ማለት ነው 9 ቁጥር ተጫዋቾች ክሊኒካል 9 ቁጥር ተጫዋቾች የሚባሉት ማለት ነው ብዙ ጊዜ ኳሶችን ታች ለማድረግ አይገደዱም። ያ ማለት በጨዋታ ውስጥ ከ20 በታች ንክኪዎች ሊያደርግ ይችላል። ብዙ ጊዜ ይህንን መረዳት ያለብን ማለት ነው። 20 ንክኪ ሊያደርግ ይችላል፣ 10ም ንክኪ ሊያደርግ ይችላል። አንድ 9 ቁጥር ክሊኒካል 9 ቁጥር የሚባለው ማለት ነው እንደነ ሃላንድ ያለ ማለት ነው። እና እነኚህ ንክኪዎች 3ም ሊሆን ይችላል ዋቴቨር እነኚህ ንክኪዎች ጎል ስኮር ማድረግ ነው የክሊኒካል 9 ቁጥር ሚና ማለት ነው። ነገር ግን እንደ ጂሰስ ያለ ተጫዋች በደንብ ሚድፊልዱን ለማገዝ ላፕ እያደረገ እየገባ የሚጫወት እና መስመሩ ላይ በጣም ወጥቶ ኳስ ወዳለበት የሚሄድ ተጫዋች ናቸው።
ሜሪኖም ሲገባ ተመልክተናል እኮ ከየትኛውም የፕሪሚየር የአርሰናል ተጫዋቾች በላይ ኳሶችን ተች ሊያደርግ ይችላል። 9 ቁጥር ነው ማለት ነው። ነገር ግን ክሊኒካል 9 ቁጥር የሚባሉት ከ20 ፓስ ብቻ ነው። ከ20 ፓስ በታች ነው ብዙ ጊዜ የሚነኩት። በሚነኩት ተች አይመዘኑም እንደዚህ ተጫዋቾች እና ስኮር በሚያደርጉበት ነው። ነገር ግን የአርሰናል አጫዋት ለጊዮኬሬሽ ምን ያህል አመቺ ነው እሱ አጠያያቂ ነው። በጣም ለጊዮኬሬሽ አመቺ ያልሆነ አጫዋት ስታይል ነው የሚጫወቱት። ኦዲጋርድም ሲገባ ተመልክተናል። ብዙ ጊዜ መስመሮች ላይ ነው ኳሶችን ለመጣል የሚሞክረው እና ይሄንን የአርቴታ ስትራቴጂ ምናልባት የሚቀይረው ከሆነ ጊዮኬሬሽ ሊዝበን ቤት እያለ ተመልክተናል ጎሎችን በምን አይነት መልኩ ስኮር እያደረገ እንደሆነ እና የአመቱ ምርጥ ኮከብ ጎል አግቢ እንደበላ ተመልክተናል። ይሄ ደግሞ ለአርሰናል ትልቅ ገጸ በረከት ነው እና ጂሰስን መመለሱ በእርግጥ ትልቅ ነው። እንደ ሃቨርት ያለም ተጫዋች አለ፣ የጂሰስ አይነት ተጫዋች ማለት ነው። ሜሪኖም አለ። 3 ፎልስ ናይን መጫወት የሚችሉ አጥቂዎች አሉ። ሜሪኖንም ከአጥቂ መደበ ነው ማለት ነው። ነገር ግን እንደ ጊዮኬሬሽ ያለ አንድ ተጫዋች ነው ያለው፣ እሱም ጊዮኬሬሽ ብቻ ነው አርሰናል ቤት ማለት ነው። ስለዚህ እሱን አርቴታ በምን አይነት መልኩ ፊክስ አድርጎ ይጠቀማል የሚለውን እንመለከታለን። ነገር ግን የሁለቱ ክርክር ጀስት በተች በሚያደርጉት ተች መሆን የለበትም። ያው እንደዚህ አይነት ሀሳቦች የተንጸባረቁ ስለሆነ ማለት ነው። እንደ ጋብርኤል ጂሰስ በገባ በ10 በ20 ደቂቃ ውስጥ ብዙ ተቾችን አድርጓል። ጊዮኬሬሽ ይህን ያህል ተች ነው የነካው ብለህ ስታት ልታነሳ አችልም። ምክንያቱም ሁለቱ ተመሳሳይ አጥቂ ስፍራ ተጫዋቾች አይደሉም። ስለዚህ በዚህ አይነት ወይ ልንመዝናቸው አንችልም ማለት ነው። ያው የተሻለ ፐርፎርም የሚያደርገውን አርቴታ ስለሚያውቅ እሱን ተጠቃሚ ያደርጋል ማለት ነው። ስለዚህ የዛሬ ጨዋታ ምናልባት እንደነ ጊዮኬሬሽ ያለ ተጫዋች ይሰለፋል ብዬ አስባለሁ። ምክንያቱም ከጉዳትም ገና ፊት ያልሆነ ተጫዋች ስለሆነ ምናልባት ያስገባዋል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።